ክብሯን የዩቲዩብ ቤተሰቦቻችን ከዚህ ቀጥሎ የምትሰሙት ዘገባ ባለቤትነቱ የቢቢሲ አማርኛ መሆኑን እንገልጻለን። ቴዲ አፍሮ በየዘመኑ ለምን መነጋገሪያ ሆነ? ስራዎቹንስ ምን ልዩ ያደርጋቸዋል? ቴዎድሮስ ካሳሁን ስድስተኛ አልበሙን ሐሙስ ዕለት ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ላይ በራሱ የዩቲዩብ ገጽ ላይ ለአድማጮቹ አድርሷል። 18 ሙዚቃዎችን የያዘው ይህ አልበም በአድናቂዎቹ እጅግ የተወደዱና በሚሊዮኖች አድማጮችን ያገኙ ስራዎች ተካተውበታል። ቴዎድሮስ ካሳሁን ከዚህ ቀደም አቡጊዳ፣ ቴዲ፣ ያስተሰርያል፣ ጥቁር ሰውና ኢትዮጵያ የተሰኙ አልበሞችን ለአድማጮች አድርሶ ተወደውለታል። አሁንም የሙዚቃ ስራውን በዩቲዩብ ገጹ ላይ ከተጫነ በኋላ በነበሩት 24 ሰዓታት ውስጥ ብቻ ዳስጣል የሚለው ሙዚቃው ከ6 ሚሊዮን በላይ አድማጮችን አግኝቷል። በ2013 ዓ.ም የክብር ዶክትሬቱን ከጎንደር ዩኒቨርሲቲ የተቀበለው ቴዎድሮስ ካሳሁን ኢቶሪካ ሲል የሰየመውን ስድስተኛ አልበሙን ለአድማጮቹ እንደሚያደርስ ይፋ ካደረገበት ጊዜ አንስቶ መነጋገሪያ ሆኗል። በአመቱ 8ኛ ወር በወሩ 8ኛ ቀንና በቀኑ 8ኛ ሰዓት ላይ ለህዝብ እንደሚቀርብ የተነገረለት የቴዲ ሙዚቃን በተመለከተ ሊሰጥ የነበረው ጋዜጣዊ መግለጫና የቀጥታ ስርጭቱ መሰረዙ ተነግሯል። ከዚህም ባሻገር በቅድሚያ ሙዚቃው ይለቀቃል ተብሎ የነበረበት ሰዋሰው መልቲሚዲያ እና ቴዲ አፍሮ የነበራቸውን የስርጭት ውል የማፍረሳቸው ወሬ ሌላው የውዝግብ አካል ሆኖ ነበር። በኋላ ሰዋሰው መልቲሚዲያ በሰጠው መግለጫ ከቴዲ አፍሮ ጋር የገቡት ውል ያቋረጡት በአሳታሚውና በድምፃዊው መካከል ባለው ውል ውስጥ በተካተቱ አዳዲስ ጉዳዮች መንስኤ መሆናቸውን አብራርቷል። 4 ዓመት ሊሞላው 2 ወር ቀርቶት የነበረው የቴዲና የሰዋሰው ውልን ለማደስ በተደረጉ ተደጋጋሚ ውይይቶች የቀረቡ አዳዲስ ሐሳቦች ሁለቱንም ወገኖች ሳይግባቡ ቀርተዋል ተብሏል። ድምፃዊ ቴዎድሮስ ካሳሁን ከአድማጮች ጋር ከተዋወቀ 25 ዓመታት ተቆጥረዋል። የመጀመሪያው የቴዲ አፍሮ አልበም አቡጊዳ ወደ አድማጮቹ የደረሰው በ1993 ዓ.ም ነበር። ቴዎድሮስ ካሳሁን በእነዚህ 25 ዓመታት ውስጥ 6 የሙዚቃ አልበሞችን ወደ አድማጮችና አድናቂዎቹ አቅርቧል። ቴዲ በእነዚህ ዓመታት ሁሉ ልባቸው እንደ ሰም የሚቀልጥባቸው አድናቂዎች፣ ፊታቸው በመከፋት የሚጠይምባቸው ተቺዎችን አፈርቷል። ኢትዮጵያዊነት እንዴት ይገፋ ለሚልላቸው የነጻነትና የመብት ፊት አውራሪ እንዲሁም የዘመኑ ድምጽ ሲሆን ልባቸው ለሚጎሽባቸው ደግሞ ድምፃዊ ብቻ ነው። ቢሆንም ግን ቀኙም ግራውም ዳር ተመልካቹም ሆነ መሃል ላይ ተወረግራጊው እኩል የሚያዳምጠው የሚተነፍሰው በሺዎች የሚመነዘርበት የሚያዜመው የበርካቶችን ልብ በብርቱ መልእክቱ የሚያንኳኳ ነው። በ25 ዓመታት የሙዚቃ ህይወት ውስጥ የቴዎድሮስ ስራዎች ብቻ ሳይሆኑ እርሱም እንደተወደደ ለመቀጠሉ ምክንያቱ ምንድነው? ምንስ ለየት ያደርገዋል ስንል በቅርበት የሚያውቀውንና የፊልም ባለሙያና የግጥም ደራሲው ያሬድ ሹመቴን ጠይቀናል። ያሬድ ቴዎድሮስ ካሳሁንን ልዩ የሚያደርገው የመጣበት መንገድ ልዩ መሆኑ ይመስለኛል ይላል። ቴዲ አፍሮ ሲመጣ ማንንም መስሎ አለመምጣቱ፣ የግጥም፣ የዜማ፣ የሙዚቃ ያዘፋፈን ስልቱ ሙሉ በሙሉ በራሱ መንገድ አዲስ ነገሮችን ይዞ የመጣ በመሆኑ መለየቱን ያብራራል። ስማቸው እንዳይገለጽ የጠየቁ የሙዚቃ ባለሙያ ደግሞ ድምፃዊ ቴዎድሮስ ካሳሁን ባለጥልቅ ተሰጥኦ የግጥምና የዜማ ደራሲ ነው ይላሉ። በግጥም ዙሪያ የሚዳስሳቸው ርዕሶችም ታሪክን የሚመረምሩ፣ ፍቅርንና አብሮነትን የሚሰብኩ፣ ይቅር መባባልን የሚያጎሉ፣ የሀገር ባለውለታዎችን የሚዘክሩ፣ የህዝቡ ግንና ያላቸውና ጊዜውን የሚዋጁ መሆናቸውን ጠቅሰዋል። የቴዲ ልዩነት ገና ካመጣጡ ነው የሚጀምረው የሚለው ያሬድ ሹመቴ ጠንካራ መልእክት ያላቸው ግጥሞች፣ ለአድማጮች የሚስማሙ ዜማዎች በአግባቡ ተመርጠው በአንድነት የተሰደሩ ስራዎችን ይዞ መምጣቱን በመጥቀስ ገና ሲጀመር ጀምሮ ክስተት የሆነ ሲል ይገልጸዋል። በድምፃዊነት በግጥምና ዜማ ደራሲነት እንዲሁም በሙዚቃው ርዕሰ ጉዳይ መረጣ ጭምር ቴዎድሮስ ካሳሁን አዲስ ነገር ይዞ መምጣቱን ያሬድ ያብራራል። ቴዎድሮስ ካሳሁን ወደ ሙዚቃው ዓለም ከመቀላቀሉ በፊት በኢትዮጵያ ሙዚቃ ውስጥ የትውልድ ክፍተት ተፈጥሮ እንደነበር የሚያስረዳው ያሬድ ቴዲ ወደ ሙዚቃው በይፋ ከመምጣቱ በፊት የቀደሙ ስራዎቹን ደግሞ መስራት፣ የውጭ ሙዚቃዎችን ዜማና ግጥም ብቻ ቀይሮ መዝፈን የተለመደ እንደነበር ያስታውሳል። ይህ ተጽዕኖ በቴዎድሮስ አልበም ላይ መታየቱን በመጥቀስ የማያውቁት ሀገር አይናፍቅም የሚለውን ዘፈን አሳታሚዎች ለማስገባት ተገደው እንደነበር ይጠቅሳል። ቢኒያም አቡራ በቴዎድሮስ ካሳሁን የሙዚቃ ስራዎች ላይ ያተኮረ ወደ ፍቅር ጉዞ የተሰኘ መጽሐፍ አሳትሟል። በዚህ መጽሐፍ የቴዎድሮስ ካሳሁን የዘፈን ግጥሞችን ተንትኗል፣ ዳሷል። ለዘፈን ግጥም መሰረታዊ ነገር ውስብስቡን ነገር ቀለል ባለ ቋንቋ ማቅረብ ነው የሚለው ቢኒያም ቴዎድሮስ ካሳሁን ግን ከዚህም ከፍ ያሉ ነገሮችን በማቅረቡ ለየት እንደሚል ያነሳል። ቴዎድሮስ ካሳሁን ዞኖች ተጣልተው ሰበሩት ድንበሩን ሲልም ሆነ ዘመን ያገነነው ጅብ ቆሟል ከበሪ ብሎ ሲያቀነቅን አልጎሪካል በሆኑ መንገዶች ተጠቅሞ ጥልቅ መልእክቶቹን በቀላል ቋንቋ ለአድማጮቹ እንደሚያደርስ ይናገራል። ከዚህ ባሻገር በግጥሞቹ ውስጥ
ትምህርታዊ የሆኑ ያገጣጠም ብልሃቶችን መጠቀሙ አድማጩ ጎራ ለይቶ ለውይይት እንዲሰናዳ እንደሚያደርገው ቢኒያም ያስረዳል። ቴዎድሮስ ብዙ ድምፃውያን በቀጥታ የማያነሷቸውን የማይደፍሯቸውን ርዕሰ ጉዳዮች ታሪክን በቀጥታ የመንካትና ፖለቲካን በቀጥታ የመጋፈጥ ባህሪያት ስላሉት እነዚህ ደግሞ በውብ ዜማና ቋንቋ ስለሚያስቀምጣቸው ለተወዳጅነቱም ሆነ መነጋገሪያ ለመሆኑ ሰበብ መሆናቸውን ያስረዳል። ለያሬድ ሹመቴ ቴዲ ልዩ ነገሩ በቅድሚያ እርጋታው ነው። በጣም አይቸኩልም። የሆነች ቃል መጣችልኝ የሆነ ሀሳብ ተከሰተልኝ ብሎ የሚሮጥ ሰው አይደለም ሲል ይገልጸዋል። ቴዲ በጣም ወደ ስሜት የቀረቡ ነገሮችን የመስራት አቅሙ በጣም ከፍተኛ ነው የሚለው ያሬድ ቴዲ የተለየ ስሜት የማግኘት አቅምና ያቺ የተገኘች ስሜትን የማጋባት አቅም ያለው መሆኑን መለያው እንደሆነ ይገልጻል። የቴዲ ትልቁ መገለጫው ስሜት የማግኘትና ስሜትን የማጋባት አቅሙ ይመስለኛል። የሙዚቃ ባለሙያዎቹ በበኩላቸው ድምፃዊ ለግዙፍ ግጥሞቹ ተስማሚ አድርጎ የሚሰራቸው ዜማዎች ለጉሮሮ ምቹ ከመሆን ባለፈ የግጥሙ ሀሳብና መንፈስ መሸከም እንዲችሉ ተደርገው መዋቀራቸው ለየት እንደሚያደርገው ያነሳሉ። ይህም በተለይ ከህዝብ በሚገናኝበት የመድረክ ክዋኔ እያንዳንዱን የሙዚቃ ድርሰቶቹን በጥልቅ ስሜትና ብቃት የሚከውን በመሆኑ ለየት ያደርገዋል። በተጨማሪም በተለያዩ አጋጣሚዎች ከድምፃዊው ጋር የሰሩ የሙዚቃ ቀማሪያን ቴዲ ከግጥምና ዜማ ድርሰት ባለፈ ለሙዚቃ ቅንብር ይዟቸው የሚመጣው ተጨማሪ ሀሳቦች በሙዚቃ ቅንብር ላይ ያለውን ከፍተኛ መረዳትና መሰጠት የሚያመላክቱ ልዩ ችሎታዎቹ ናቸው። ስማቸው እንዳይጠቀስ የጠየቁ ባለሙያ ሙዚቃ ቅን ልቦና፣ እውነተኛ ስሜትና ድርጊት ትፈልጋለች ይላሉ። ድምፃዊ ቴዎድሮስ ከመነሻው ይህንን ያዳበረና ለህዝብ ከገባው ቃል ለአንዴ እንኳ ፈቀቅ ያላለ የእርጋታና የማስተዋል ጸጋ የተቀባ በመሆኑ በሙዚቃ ስራው ነግሶ እንዲቆይ ያስችሎታል ሲሉ ምስክርነታቸውን ሰጥተዋል። አክለውም ሙዚቃ በጥቂት ደቂቃ ውስጥ መጻፍን መተረክ፣ ግዙፍ ሀሳብንና ርስትን መሸከም እንዲሁም ከተደራሲ ወይም ከአድማጭ ሲደርስ በቀላሉ ስሜትን መግዛት የሚችል ረቂቅ ጥበብ መሆኑን ያነሳሉ። በዚህም የተነሳ ፖለቲከኛና ገዢዎች ከጦር በላይ የነጻነት አቀንቃኞችን ይፈሯቸዋል በማለት እነዚህ የሙዚቃ ጠበብቶች የሀገር ፍቅርን የመቀስቀስ የማንቃትና የህዝብን ስሜት በጨቋኝ ገዢዎች ወይም ኢፍትሐዊ ፖሊሲዎች ላይ የማሰባሰብ ኃይል ስላላቸው መሆኑን ያነሳሉ። እነዚህ አቀንቃኞች በዘፈኖቻቸው ብዙውን ጊዜ የተቃውሞ የአንድነትና የማህበራዊ ለውጥ መልእክቶችን ያስተላልፋሉ ካሉ በኋላ ይህም የገዢዎችን ሁኔታ የሚፈታተንና በስልጣን ላይ ያሉትን ሁሉ የሚያሸብር ነው። ያሬድ ሹመቴ ድምፃዊ ቴዎድሮስ ሁሌም መነጋገሪያ መሆኑ የሚገርመው ነገር መሆኑን አልሸሸገም። ቴዲን በቅርበት እንደሚያውቀው ሰው አንድም ቀን መነጋገሪያ ለመሆን ሲያቅድ አላውቅም። ይህንን እኔ መመስከር እችላለሁ። ነገር ግን ቴዎድሮስ ካሳሁን የአድናቂና ነቃፊ አጀንዳ እንዲሆን የሚያደርገው ራሳቸው ተቾቹ መሆናቸውን ያሬድ ማስተዋሉን ይናገራል። አንድም ቀን ይህ ሊያነጋግረኝ ይችላል፣ ይህንን እንደዚህ ላንጫጫው የሚል አይነት ነገር የለውም። የሙዚቃ ባለሙያው በበኩላቸው የነጻነት አቀንቃኞች አድማጮች በትኩረት እንዲያስቡና ለመብታቸው እንዲቆሙ በማነሳሳት በህዝብ አስተያየት ላይ ተጽዕኖ ሊያሳድሩ አልፎ ተርፎም እንቅስቃሴ ሊያበረታቱ የሚችሉ ተጽዕኖ ፈጣሪ ድምጾች በመሆናቸው ሁሌም በአይነ ቁራኛ እንደሚታዩ ያነሳል። ድምፃዊ ቴዎድሮስ በሀገራችን ካሉ ሙዚቀኞች ሁሉ የነጻነትና የመብት ፊት አውራሪ አቀንቃኝ በመሆኑ አዲስ ስራ ይዞ ሊቀርብ በተበሰረ ዕለት ሁሉ አነጋጋሪ የመሆን እድሉ ሰፊ መሆኑን ጠቅሰዋል። ያሬድ ቴዎድሮስ ካሳሁን በቅርበት እንደሚያውቀው ገልጾ ለልቡ ታማኝ የሆነ ሰው ነው ብሏል። ይህንንም ሲያብራራ ከአንደበቱ የሚወጣው እርሱ የሚያምንበት ብቻ ነው እንጂ የሚያመጣውን ተጽዕኖ አስልቶ ሲያደርግ እኔ አይቼው አላውቅም። እርሱ የተሰማውን ነው የሚያወጣው። ለእርሱ አነጋጋሪ መሆን ኃላፊነት መውሰድ የሚችሉት ሙዚቃው ከመውጣቱ በፊት የሚሰሙት የተቃርኖ ድምጾች ናቸው ባይነኝ። ለእርሱ ተወዳጅነት፣ ተሰሚነት፣ አነጋጋሪ መሆን የአንበሳውን ድርሻ የሚወስዱት በተቃርኖ የቆሙ ሌሎች አካላት ናቸው። ቴዎድሮስ ካሳሁን ሙዚቃን ከመዝናኛነት ወደ ትግል ሜዳ የቀየረ ሙዚቀኛ ነው የሚለው ቢኒያም ቀላል በሚመስሉ የፍቅር ታሪኮች ውስጥ ውስብስቡን የኢትዮጵያ ፖለቲካ የመዘየብ ባህሪዎች አሉት ይላል። ሌላው ቴዲን በተመለከተ የሚነሳው በታላቁ ትርክት ኢትዮጵያዊነት ላይ የተንጠለጠለ መሆኑ ነው። እንደ አጋጣሚ ሆኖ ቴዲ አፍሮ ወደ ሙዚቃ ኢንዱስትሪ የተቀላቀለበት ወቅት ይህ ኢትዮጵያዊነት የምንለው ታላቁ ትርክት ዲኮንስትራክት የተደረገበት ወቅት መሆኑን ቢኒያም ለቢቢሲ ተናግሯል። ይህ ታላቁ ትርክት ዲኮንስትራክት ተደርጎ አዲስ ትርክት እየተፈጠረ በነበረበት ወቅት መገኘቱ የእርሱን አነጋጋሪነት እንዲጨምር ማድረጉን ቢኒያም ያስረዳል። ምክንያቱም ቴዲ በየአቅጣጫው ጎጣዊ ትርክቶች እንደ ልብ በሚናፈሱበት ወቅት እርሱ ታላቅ ትርክት ላይ ተጣብቆ መቅረቱ በዋናነት በእርሱ ላይ እንዲነጋገሩ፣ ስለ እርሱ እንዲያስቡና እንዲከራከሩ አድርጓቸዋል ባይ ነው። ይህም ተጽዕኖ ፈጣሪነቱን እንዲጨምር ካደረጉ ነገሮች መካከል መሆኑን ቢኒያም ያስረዳል። ቴዲ አፍሮ ሁልጊዜ ውስጡ የሚያመውን፣ የሚያስጨንቀውን፣ የሚረብሸውን ሀሳብ በሙዚቃ
አምጦ እንደሚወልዳቸው ያሬድ ሹመቴ ያስረዳል። ብዙ ጊዜ ከቴዲ ጋር ስንገናኝ የማስተውለው ነገር ጭንቀቱ፣ ህመሙ ሁሉ የአንድነት፣ የሀገር ጉዳይ፣ የኢትዮጵያዊነት ጉዳይ በጣም ያሳስበዋል። አብሮ መብላት አለመቻል፣ እንደ ልብ መንቀሳቀስ አለመቻል፣ ለልጆቻችን የምትተርፍ ሀገር እንድትሆን የማሰብ በጣም ጭንቀቶች አሉት። እነዚህ የሁል ጊዜ ጭንቀቶቹ ወደ ድርሰት ሲመጡ የሰማናቸው ስራዎቹን መውለዳቸውን ያሬድ ይናገራል። ቴዎድሮስ ራሱ ህዝብ ነው የሚለው ያሬድ ማንም ሰው የሚሰማው ስሜት እርሱን ይሰማዋል በማለት የሚያምንበትን ጉዳይ ብቻ እንደሚሰራ ይጠቅሳል። ቴዲ ህዝብ ይህንን ነው የሚፈልገው፣ ይህ ነው ፍላጎቱ ብሎ የሚያስብ አይመስለኝም። እኔ እንዳየሁት አንድም ቀን ይህንን ህዝብ እንድልለት ይፈልጋል የሚል ኃላፊነት ለራሱ አሸክሞ አያውቅም። የቴዲ የሙዚቃ ስራዎች ፖለቲካዊ ሀሳቦችን ይዘዋል የሚሉ የፖለቲካ ሰዎች ናቸው በማለት እርሱ ሲሰራ የሚሰማውን እውነተኛ ስሜት ስለሚያወጣ ያ እውነተኛ ስሜት ደግሞ ወደ አድማጮቹ ይጋባል ይላል። ሌላ ሰው ሊለው ያልቻለውን ነገር ሁሉ እኮ ይገኛል። ሁሉም ሰው ሊሰማው ይችላል በየቦታው፣ ግን የተሰማውን ስሜት የሚገልጽበት ቃል ሊያጣ፣ ስም ሊያጣለት ይችላል። ያ ደግሞ በተልኮ የሚሰጠው የጥበብ ሰው ሊኖር ይችላል ማለት ነው። በየዘመኑ ህዝቡ የተሰማውን ስሜት ለመግለጽ ቃላት አጥቶ የተቸገረበትን ነገር እንዲያወጡ ጥበብ እንደ መለኮት ሹክ የምትላቸው ሰዎች አሉ የሚለው ያሬድ የዚህ ዘመን ሹክታዎች እነዚህን የህዝብ ስሜቶች ሁሉ የሚመጡበት ሰው ቴዲ ነው ብዬ አስባለሁ። ግን ያ ማለት ፖለቲካ ውስጥ ገብቷል ማለት አይደለም በማለት ቴዎድሮስ ካሳሁን እውነትን ከመግለጽ ውጭ ሌላ ሀሳብ እንደማይታይበት ይናገራል። ቴዎድሮስ በስራዎቹ መካከል ከሚጠቅሳቸው የቀድሞ ነገስታት ከፊት ተርታ የሚቀመጡት አፄ ኃይለ ሥላሴ ናቸው። በ1993 ዓ.ም በታተመውና በኤልያስ መልካ በተቀናበረው ስራው ውስጥ ከተካተቱ ስራዎቹ መካከል ሁለቱ የሀገር ዋርካ የሆኑ ሰዎችን ያነሳል። ግርማዊነቱ አፄ ኃይለ ሥላሴን፣ ኃይሌ ደግሞ በሩጫው መድረክ የሀገር ባንዲራን ከፍ አድርጎ ያሰቀለው ኃይሌ ገብረስላሴ ተወድሶበታል። ይህ ግን ቀጥሎ በመጡት ሁለት የሙዚቃ ስንድቆች ውስጥ የታየ ነው። ቴዎድሮስና ጥቁር ሰው ነገስታቱን ያወደሰበት የኢትዮጵያን አንድነት የሰበከባቸው ስራዎቹ ናቸው። ያሬድ ቴዎድሮስ ካሳሁን ከልጅነቱ ጀምሮ ስለቀደሙ መሪዎች ክፉ ነገር ሰማው፣ አሁን ይበቃኛል፣ ደግሞ ያልተነገረውን መልካም ነገር ብናገር ይሻለኛል እንደሚል ይናገራል። በኢትዮጵያ ታሪክ ውስጥ የተለያየ የታሪክ አጋጣሚ መጥተው አገሪቱን ስለመሩ ነገስታት በርካታ አሉታዊ ነገሮች ይነገራሉ። ስለዚህ ከቀደሙ ነገሮች የተሻሉ የሚያደርጉ የሚያራምዱ ጉዳዮችን ብንወስድ የሚል መነሻ አለው። ስለ አፄ ኃይለ ሥላሴ አፍሪካ ህብረትን በማቋቋም የነበራቸውን ሚና ጉልቶ አሳይቶ አስተዋጽኦአቸውን ዘክሯል። እንግዲህ ጀግና ለመፍጠር ከዚህ ቀደም የነበሩ ጀግኖችን ማውሳት አዲስ ጀግና ይፈጥራል። ጀግናን ማንቆለጳጳስ ነው አዲስ ጀግና እንዲቀና መንፈሳዊ ተነሳሽነት እንዲኖረው ያደርጋል። በጥቁር ሰው ውስጥ ስለ ኢትዮጵያ አንድነት በአንድነት ስለመቆም ከኢትዮጵያ ተሰባስቦ አድዋ ላይ ከትሞ ድል ስለመጣው ሰው የአንድነትን ጉዳይ ነው የሚያወራው የሚለው ያሬድ እኔ የሚመስለኝ የጥቁር ሰው ሙዚቃ የኢትዮጵያን አንድነት የማይወድ ሰው ላይወደው ይችላል ይላል። ስለ አፄ ቴዎድሮስ በሰራው ሙዚቃ ላይም ጎንደር ጎንደር የአንዲት ኢትዮጵያ ዋልታና ማገር በማለት ስለ አንድነት አቀንቅኗል። ስለዚህ እኔ የሚታየኝ የቀደሙት ነገስታት ለአንድነት የነበራቸውን ዋጋ ጉልቶ ለማሳየት የፈለገበት ስለሆነ አንድነት ከሚለው ሀሳብ በተቃራኒ የቆሙ ሰዎች ቢጠሉትም ምንም አይመስለኝም። ብዙ የአፍሪካ ሀገራት ታላላቅ ዓለም አቀፍ ዝናና ማማ ላይ የደረሱ ሙዚቀኞችን አበርክተዋል። ኢትዮጵያ ሙላቱ አስታጥቄን፣ ማሊ ሳሊፍ ኩዌታን፣ ደቡብ አፍሪካ ማርያም ማኬባን፣ ናይጄሪያ ፌቲ ኩቲን አበርክተዋል። ስማቸው እንዳይጠቀስ የጠየቁት የሙዚቃ ባለሙያ ቴዲ አፍሮ ካለው ግዙፍ ብቃት አቅምና ሰፊ የህዝብ ቅቡልነት አንጻር ስራዎቹ ከተወሰነው የሀገራችን የሙዚቃ ድንበር ተሻግረው በዓለም የሙዚቃ መድረክ ላይ ተጽዕኖ መፍጠር የሚችሉበት ሰዓትና ጊዜ አሁን በመሆኑ ጉዳዩን ቢመረምረው ይላሉ። በመሆኑም ድምፃዊ ቴዎድሮስ ካሳሁንን ከነዚህ ተርታ እንድናየው ያሉትን መንገዶች መፈተሽና መጥረግ የእሱ ብቻ ሳይሆን ለሀገራችን ብሎም ለመጪው የሙዚቃ ተረካቢዎች እድልን መክፈት ነው ይላሉ። በመሆኑም ከቀደሙ ስራዎቹ የበለጠ የሙዚቃ ቅርጽ፣ የሙዚቃ ቀመር፣ የሙዚቃ ቅጂ፣ በሳል ዜማ እንዲጠቀም ይመክራሉ። በመሆኑም በሙዚቃ ቀረጻ ስራው ላይ በየዘርፉ የላቁ ሰዎችን በሀገር አሊያም በውጭ ደረጃቸውን በጠበቁ ትላልቅ የቀረጻ ስቱዲዮዎች ቢያከናውኑ ሲሉ አስተያየታቸውን ሰጥተዋል። በዓለም አቀፍ ደረጃ ሙዚቃ የሚያሰራጩ ኩባንያዎች ጋርም ቢመካከር በጎ ጎን እንዳለው አንስተዋል። የሰዓቱ መረጃችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን።